በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ሰንደቅ ዓላማ ለሰው ልጆች ሁሉ ከፈጣሪ የተሰጠ ኪዳን ነው። ሰንደቃችንን የሚጠሉ የታሪካዊ ጠላቶቻችን ተላላኪ ናቸው። በምንም መመዘኛ አይደለም አንድ ኢትዮጵያዊ ይቅርና አንድ ጨዋ ጣሊያናዊ የኢትዮጵያን ባንዲራ የሚጠላበትና የሚጸየፍበት ምንም አይነት ታሪካዊም ሆነ ሞራላዊ ምክንያት የለውም። ቆይ ጥፋታችን በታላቁ መጽሐፍ ቅዱስ ላይም ሆነ በሌሎች ሃይማኖት የእምነት መጽሐፍት ላይ ሳይቀር የተጻፈውን ለሰው ልጆች ሁሉ ከፈጣሪ የተሰጠውን ዘላለማዊ የመዳን ኪዳን ኮቨናንት መጠበቃችን ነውን ወይስ ምን ይሆን? ታላቁ መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 9 ከቁጥር 12 እስከ 17 እንደወረደ እንዲህ ይላል። በእኔና በእናንተ መካከል ለዘላለም ትውልድ የማደርገው የቃል ኪዳኔ ምልክት ይህ ነው። ቀስቴን በደመና ላይ አኖራለሁ። የቃል ኪዳኔ ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቴ በደመና ትታያለች። በእኔና በእናንተ መካከል ያለውን ቃል ኪዳኔን አስባለሁ። ቀስቴም በደመና ትሆናለች። ሥጋ ባለው ሁሉ መካከል ያጸናሁት የቃል ኪዳን ምልክት ይህ ነው በማለት ለኖህና ለልጅ ልጆቹ ምንም እንኳን ኃጢአት ቢሰሩ ዳግመኛ በንፍር ውሃ እንደማያጠፋቸው የዘላለም ኪዳን በቀስተ ደመናው አማካኝነት እንደሰጣቸው በማያሻማ መልኩ በማይታበል ቃሉ ተናግሯል። ዳሩ ግን የሰው ልጆች ሁሉ ኪዳኑን ከነመኖሩም ቢረሱትም ሀገራችን ኢትዮጵያ ግን በሦስቱም ኪዳናት ጸንታ ይኖረች የዓለም ብቸኛዋ ሀገር በመሆኗ የኪዳኑን ምልክት ባንዲራውን የማንነቷ መታወቂያ አድርጋ ሺህ ዘመናትን እየተሻገረች የፈጣሪን የኪዳኑን ምልክት ዛሬም ድረስ በፈተና መካከል ይዛ ቆማለች። ሰንደቅ ዓላማችን የአምላክ ሥራ በቅድስቲቷ ልጆች በኢትዮጵያ ዘንድ መታወቂያ የእግዚአብሔር ዙፋን ነው። የኩሽ ኃያሉ ሥርወ መንግሥት ጀግኖች ገጽ 66። ኢትዮጵያን ልዩ የሚያደርጋት እንደ ምዕራባውያኑ ክርስትናን ከጣዖት አምላኪነት በቀጥታ አለመቀበሏ ነው። ከአዳም የሚመዘዘውን ሕገ ልቦናን ሕገ ኦሪትን አልፋ ነው አዲሱን ኪዳን የተቀበለችው። የባንዲራችን አመጣጥ ደግሞ መጽሐፍ ቅዱስ ከመጻፉ በፊት ጀምሮ የነበረ የሕገ ልቦና የአምልኮ አንዱ ክፍል ነው። አለቃ እያሌው ታምሩ የኢትዮጵያ እምነት በሦስቱ ሕግጋት ገጽ 48 ላይ ኖህና ልጆቹ መጀመሪያ ከውሃ ጥፋት፣ ሁለተኛ ለአጋንንት ከመገዛት ያዳነ ልዑል እግዚአብሔርን ብቻ ስታመልክ ለኖህም የሰጠውን ቃል ኪዳን በማስታወስ አረንጓዴ፣ ቢጫ፣ ቀይ መልክ ያለውን ሰንደቅ ዓላማ በፊቱ አድርጋ በሕገ ልቦና ብቻ ስትገዛ ኖራለች በማለት በሕገ ልቦና በሰውና በእግዚአብሔር መካከል ካሉት ኪዳናት አንዱ ሰንደቅ ዓላማው እንደሆነ ለፈጣሪ የመገዛት ምልክትም እንደሆነ ይናገራሉ። ሰንደቅ ዓላማው የአዲሱ ኪዳን ውርሳችን ሳይሆን ከኖህ ያመጣነው ይበልጡንም ኩሻዊ ማንነታችን ነው። ንቡረእድ ኤርምያስ ከበደ ወልደ ኢየሱስ ኢትዮጵያ የዓለሙ መፋረጃ በሚለው መጽሐፋቸው ገጽ 64 ላይ ስለ ባንዲራችን ጨመቅ አድርገው እንዲህ ይላሉ። ቀስተ ደመናው የደህንነት መተማመኛችን፣ ዘላለማዊ ዋስትናችንና አማናዊ ምስክራችን ነው በማለት ኢትዮጵያ ከአምላኳ ጋር ያላትን ሁለንተናዊ ኪዳን ይመሰክራሉ። ታላቁ ደራሲ መሪ ራስ አማን በላይ ደግሞ በመጽሐፈ ብሩክ ዣንሸዋ ቀዳማዊ ገጽ 259 ላይ ስለ ባንዲራችን እንዲህ በማለት ይገልጻሉ። በሰማይና በምድር መካከል በእግዚአብሔርና በሰው ልጆች መካከል እግዚአብሔር ያደረገውን ቃል ኪዳን ያስታውሱት ዘንድ የእግዚአብሔር መልአክ ሱሪያኤል በደመናውና በፀሐዩ መካከል ይታይ ዘንድ የቃል ኪዳኑ መታሰቢያ ምልክት የሆነውን በዕንቁ ዮጵ ላይ ጽፎ ከሕይወት ምንጭ ውሃ ራስ አጠገብ አትሞ አስቀምጦታል በማለት ለሰው ልጆች በሚታይ መልኩ እንደተሰጠ ይናገራሉ። ይሁንና ይህ መጽሐፍ ቅዱሳዊ ክቡር ኪዳን ስለያዝን አይኑ የሚቀላ ማን ነው? በመቀጠል ደግሞ ስለ ኢትዮጵያ ሰንደቅ ዓላማ መለኮታዊነት ትርጉምና ምስጢሩን ክቡር ንቡረእድ ኤርምያስ ከበደ ወልደ ኢየሱስ
ኢትዮጵያና ኢትዮጵያዊነት በሚለው መጽሐፋቸው ላይ ወስደን ያጠናቀርነውን ማስረጃ እንደሚከተለው እናቀርባለን። በአረንጓዴ ቢጫ ቀይ ሰንደቅ ዓላማችን ምስጢርና ትርጉም ላይ አንዳንድ ብዥታዎች እንዳሉ ይታወቃል። ይኸውም አንዳንድ ምሁርነን መሪነን ባዮች ይህን ሰንደቅ ዓላማ ሲያጣጥሉና የአማራ ነገድ ብቻ ወይም የኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚወክል ሰንደቅ ዓላማ ነው በማለት ሌላ ታልጋ በመስጠት የሰውን ጭንቅላት ማጠብና የራሳቸውን የወደቀ የክፋት ሐሳብ በሰዎች ላይ ሲጭኑና ሲያስቱ አስተውለናል። እውነታው ግን ሌላ ነው። የተከበሩ ንቡረእድ ኤርምያስ ከበደ ወልደ ኢየሱስ ኢትዮጵያና ኢትዮጵያዊነት በሚለው መጽሐፋቸው ላይ የሰንደቅ ዓላማችንን ትርጉሙና ምስጢሩን እንዲህ አብራርተውታል። ከላይ አረንጓዴ፣ ከመሃል ቢጫና ከታች ቀይ ሆነው በእኩል ስፋት አግድም የተዘረጉ ቀለማት ያሉት ሰንደቅ ዓላማችን በሰንደቅ ዓላማነቱ አንድ ነው፣ በህብረ ቀለማቱም ሶስት ነው። የኢትዮጵያን የአንድነትና የሶስትነት ምስጢር በልዩ ልዩ መልክ የሚገልጸው ይህ ሰንደቅ ዓላማ አረንጓዴ መስክ መስሎ በሚታየው በላይኛው መደቡ የኢትዮጵያን የተትረፈረፈ የተፈጥሮ ጸጋና ልምላሜ ያመላክታል። በመካከለኛ መደቡ ደግሞ እንደከበረውና በእሳት ቀልጦ እንደጠራው እንደ ወርቡ ድንጋይ ቢጫ ቀለምን ይዞ በጽኑ የመከራ ነበልባል የተፈተነውን የኢትዮጵያን የቀናች ሃይማኖቷን ጥራት ያስረዳል። ከታች ባለው በጽጌረዳ ቅላት በተሸፈነው ቀይ መደቡም በታማኞች አርበኞች ጻድቃንና ሰማዕታት ልጆቿ በመጨረሻም ከድንግል ማርያም ሰው በሆነው ፈጣሪዋ ደም ታትሞ መስዋዕትነት የተከፈለበትን የኢትዮጵያን ነጻነት ብሔራዊ ህልውና አጉልቶ ያሳያል። ይህ የኢትዮጵያን ብሔራዊ ህዝባዊ አርማ በዚህ አንድነቱና ሶስትነቱ የቀስተ ደመናውን ብቻ ሳይሆን የሌሎች በርካታ እጹፍ ድንቅ ምስጢራት ምሳሌያዊ መግለጫ ምልክት ሆኖ ኖሯል። ከነዚህ ምስጢራት መካከል አንደኛ የእግዚአብሔር አንድነትና ሶስትነት አብ፣ ወልድ፣ መንፈስ ቅዱስ። ሁለተኛ የሰው አንድነትና ሶስትነት ነፍስ፣ ሥጋ፣ መንፈስ። ሶስተኛ የኢትዮጵያን ቤተሰብ አንድነትና ሶስትነት ወላጅ አባት፣ ወላጅ እናትና ልጆች። አራተኛ የሃይማኖት አንድነትና የምግባር ሶስትነት ጾም፣ ጸሎት፣ ምጽዋት። አምስተኛ የኢትዮጵያዊው ዘር አንድነትና ሶስትነት ካማዊ፣ ሴማዊ፣ ያፌታዊ። ስድስተኛ መለኮታዊ የኢትዮጵያ መንግስት አንድነትና ሶስትነት ቤተ ሕዝብ፣ ቤተ ክህነት፣ ቤተ መልክና። ሰባተኛ የቅዱሱ ኪዳን አንድነትና ሶስትነት ኪዳነ ልቦና፣ ኪዳነ ኦሪት፣ ኪዳነ መንፈስ ቅዱስ ይገኙባቸዋል። በዚህ መሰረት እንደ ምስጢረ ሥላሴ ሁሉ ከህብረ ቀለማቱ የተነሳ ሶስትነት ያለው ይህ ሰንደቅ ዓላማ አንድ መሆኑ የሶስቱ የኖህ ልጆች ዘር ተዋህዶ አንድ ተዋህደው አንድ የሆኑበት አካል ለመሆኑ ኪዳነ ኖህ የእግዚአብሔር ቃል እንዲህ ሲል ይነበባል። እግዚአብሔር ለኖህና ለልጆቹ ሥጋ ያለው ፍጥረት ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አድርጌያለሁ፣ ይህም የቃል ኪዳኑ ምልክት ይሆናል። ልብ አድርጉ፣ ቃል ኪዳኑ ሕያው ነፍስ ላለው ሁሉ እንጂ ለይቶ ለአማራው፣ ለኦሮሞው፣ ለኦርቶዶክስ ቤተክርስቲያን፣ ለእስልምና ተከታይ አላለም። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመና ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን የዘላለም ቃል ኪዳን ለማሰብ አያታለሁ ብሎ ተናገረ። ኖህንም በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይህ ነው አለው።
የኢትዮጵያ ልጆች ህልውናቸው ከጀመረበት ጊዜ አንስቶ የቀስተ ደመናውን ምልክት በሚያዩበት ጊዜ ሁሉ ፈጣሪያቸው በመካከላቸው ለመገኘቱ አንዱ ግዙፍ መተማመኛቸው ሲሆን ይሄው የቃል ኪዳኑ መለኮታዊ ምልክት ምንጊዜም በሃይማኖት ተጠብቆና ተከብሮ በሚገኝበት በልባቸው ጽላት ላይ የታተመ መሆኑ ደግሞ ሌላው መንፈሳዊ ማረጋገጫ ሆኖ ኖሯል። አዎን የኢትዮጵያ ልጆች በአፋዊ አይነ ስጋቸውና በውስጣዊው አይነ ህሊናቸው ዘወትር ወደዚሁ ወደ ቀስተ ደመናው ምልክት አተኩረው የሚመለከቱት ያለ በቂ ምክንያት አይደለም። ይህም ምክንያት አንደኛ ከእርሱ ከአንድ አምላካቸው ከእግዚአብሔር ጋር የቃል ኪዳን ስምምነት ያላቸው መሆኑን፣ ሁለተኛ ያ ቃል ኪዳን መለኮታዊ መከላከያ ሆኖ ከጠላት አጥቂነት የሚጠብቃቸው መሆኑን፣ ሶስተኛ የተፈጥሮ መቅሰፍትም ሆነ ሰብአዊ ክፋት በሚያመጣቸው የጥፋት ኃይላት ከሚደርሰው ጠቅላላ እልቂት የሚተርፉበት ረቂቅ መጠለያቸው ያ ቃል ኪዳን መሆኑን በማረጋገጥ ቀስተ ደመናውን የደህንነትና በየአፍታው በልባቸው ጽላት በየጊዜው በሰማዩ ጠፈር ዘወትርን በሰንደቅ ዓላማቸው አማካኝነት ይመለከቱታል። ከዚህ የተነሳ ሰንደቅ ዓላማችን ቀስተ ደመና ነው፣ በሰማይ ተሰቅሏል፣ ዓለም ሁሉ እንዲያየው እያሉ የኢትዮጵያ ልጆች ከሕፃንነታቸው ጀምረው በየመንደራቸው በየትምህርት ቤታቸው ሲዘምሩ የኖሩ የብሔራዊ መዝሙራቸው አዝማች ለዚህ እውነታ ማረጋገጫ መሆኑን እነሆ በቀላሉ ትገነዘቡታላችሁ። የኢትዮጵያዊነት ጥያቄ መክፈቻ ቁልፍ። የኢትዮጵያና የኢትዮጵያዊነት ነገር በአንድ ትልቅ የተቆለፈ ግምጃ ቤት ውስጥ ታሽጎ እንደተቀመጠ የወርቅ ክምችት ወይም ልዩ ቅርስ ልናገኘው በብርቱ የምንፈልገው የተወደደና የከበረ የተቀደሰና የማያልቅ ዘላለማዊ ሀብት ነው። ይህን የኢትዮጵያና የኢትዮጵያዊነት ሀብት አግኝቶ ወስዶ በእርሱ ለመጠቀም በቅድሚያ እርሱ ወደ ተቀመጠበት ግምጃ ቤት ሄዶ ወደዚያ መግባት ያስፈልጋል። ወደ ግምጃ ቤቱም ለመግባት የተቆለፈውን በር ለመክፈት ቁልፉን መያዝ ያስፈልጋል። ያ ቁልፍ ዕውቀት ነው። ያም የዕውቀት ቁልፍ የራሱ የመዝጊያው መክፈቻ የሆነው ትክክለኛውን ቁልፍ መሆን አለበት። አለዚያ በሩን ሊከፍተው አይችልም። የኢትዮጵያ ሰንደቅ ዓላማ መለኮታዊነት። የኢትዮጵያ ሰንደቅ ዓላማ መሰረቱና ጥንታዊነቱ ከፍጥረተ ልደት ማለትም እግዚአብሔር በስነ ፍጥረት ካስገኘው ቀስተ ደመና ነው። ይሄውም ከአዳምና ሔዋን አንስቶ 10ኛ ትውልድ በሆነው በኢትዮጵያዊው ጻድቅ ኖህ ልዑክነትና የቃል ኪዳን ተዋዋይነት የተገኘ ነው። በኪዳነ ልቦናው የመጀመሪያውና በኪዳነ ኦሪቱ የመካከለኛው አዝማናት ይህ የቀስተ ደመና ሰንደቅ ከኖህ ሲወርድ ሲዋረድ ቆይቶ የዮቶር የልጅ ልጅ በሆነው በኢትዮጵያዊው መልከ ጼዴቅ ሲመት በነገሰው አጼ ሰንደቅ አማካኝነት የአረንጓዴ ቢጫና ቀይ ቀለማት ምልክቶቹ በሸማና በዘንግ ተወጥረው አገልግሎታቸውን በግዘፍ ቀጥለዋል። በኪዳነ ምሕረቱ የመጨረሻው ዘመን ሞዓ አንበሳ ዘምነገደ ይሁዳ ማለትም ከይሁዳ ነገድ የሆነው አንበሳ ድል ነሳ የሚለው ለኢትዮጵያዊው ኢየሱስ መሲህ ክርስቶስ የተነገረው መለኮታዊ ቃል ትምህርተ መስቀልን በያዘ የንግስና ዘውድን በደፋና በግርማ መፍር ወይም አስፈሪ አንበሳ በተጠረረ እንዲሁም ኢትዮጵያ ታበጽእ እደዊሃ ሀበ እግዚአብሔር ማለትም ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ተብሎ የተነገረውን መዝሙራዊና ትንቢታዊ ቃል በስዕላዊ መልኩ በዓላማቸው ላይ በማተምና በመቅረጽ ማውለብለቡን ቀጥለዋል። ይህ የአረንጓዴ ቢጫና ቀይ ሰንደቅ ዓላማ ምልክት ኢትዮጵያንና ኢትዮጵያውያትን እያንዳንዳቸውን በተናጠል መንግስታቸውን በጋራ ከሰይጣናቱና ከክፉ ሰዎች ጠላትነት ጠብቆና ተከላክሎ ከጥንታዊና ቀዳማዊ ማንነታቸው ጋር ይሄው ከዓለሙ ሀገራት ሁሉ ተለይተው በዚህ እውነተኛ ማንነታቸው ለ2017 ዓመታት በሕያውነትና በዘላለማዊነት እንዲቀጥሉ ያስቻለ መለኮታዊ ጋሻ ነው።
የዮሐንስ ራእይ ምዕራፍ 4 ከቁጥር 3። ዛሬም በዚህ የኢትዮጵያ ሰንደቅ ዓላማ የሚያምኑትን ኪዳናውያንና ኪዳናውያት የቀስተ ደመና ምልክቱ አማናዊና እውነተኛ መገለጫዎች የሆኑት ኢየሱስ መሲህ ክርስቶስና ድንግል ማርያም በመሆናቸው በዚሁ ቃል ኪዳን አማካኝነት በማንኛውም በኩል ለሚቃጡና ለሚነሱ ጥቃቶች፣ ለምሳሌ ዓለሙን እያስጨነቁ ካሉት የአሸባሪነትና ገዳይ ከሆነው የኮሮና ተመሳሳይ ተውሳካት ነፃ ናቸው። ይህን መለኮታዊ ትዕምርት ምልክት ዓለም ሁሉ ተቀብሎት እየሰራበትና እየተጠቀመበት እንዳለ ይሄው ይታያል። ለምሳሌ በየመንገዱና በየአደባባዩ ላይ የተሽከርካሪ ፍሰትን ለመቆጣጠር ዓለሙ እየተጠቀመበት ያለው የመተላለፊያ መብራት ትራፊክ ላይት አደጋን በማስቆምና በመከላከል ፍቱን መሳሪያነቱ የተረጋገጠለት ነው። ኪዳናውያንንና ኪዳናውያትን ከማናቸውም አደጋ ጠብቆ ያለው ይህ የቀስተ ደመና ምልክት በግንባራችን ላይ በመለኮት እጅ የታተመ በመሆኑ ባለራእዩም የእግዚአብሔርን ማኅተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆንም ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው ያለው ይህንኑ ያረጋግጣል። የዮሐንስ ራእይ ምዕራፍ 9 ከቁጥር 4። ዛሬም በዚህ መለኮታዊ ቃል ኪዳንነቱ በዚያው አዳምና ሔዋን ኖህና ሃይከል ይኖሩበት በነበረው የጊዮን ወንዝ መገኛ ምድርና ሰማይ ላይ እንዲህ ተዘርግቶና ሰፍኖ ናኝቶና በስቶ መታየቱ በመጀመሪያ እያንዳንዳችን በግል ወደ እውነተኛው ኢትዮጵያዊ ማንነት በመጨረሻም ሁላችንም በጋራ ወደ ኢትዮጵያ የእግዚአብሔር መንግሥት እንድንመለስና እንድንገባ አዋጅ ነጋሪቱንና ሰማያዊ ጥሪውን ማሰማቱና ማሳሰቡ ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ ንቡረእድ ኤርምያስ ከበደ ወልደ ኢየሱስ ከጻፉት ኢትዮጵያና ኢትዮጵያዊነት መጽሐፍ ላይ የተወሰደ። የኢትዮጵያ ሰንደቅ ዓላማ መለኮታዊነት። የኢትዮጵያ ሰንደቅ ዓላማ መሰረቱና ጥንታዊነቱ ከፍጥረተ ልደት ማለትም እግዚአብሔር በስነ ፍጥረት ካስገኘው ቀስተ ደመና ነው። ይሄውም ከአዳምና ሔዋን አንስቶ 10ኛ ትውልድ በሆነው በኢትዮጵያዊው ጻድቅ ኖህ ልዑክነትና የቃል ኪዳን ተዋዋይነት የተገኘ ነው። በኪዳነ ልቦናው የመጀመሪያውና በኪዳነ ኦሪቱ የመካከለኛው አዝማናት ይህ የቀስተ ደመና ሰንደቅ ከኖህ ሲወርድ ሲዋረድ ቆይቶ የዮቶር የልጅ ልጅ በሆነው በኢትዮጵያዊው መልከ ጼዴቅ ሲመት በነገሰው አጼ ሰንደቅ አማካኝነት የአረንጓዴ ቢጫና ቀይ ቀለማት ምልክቶቹ በሸማና በዘንግ ተወጥረው አገልግሎታቸውን በግዘፍ ቀጥለዋል። በኪዳነ ምሕረቱ የመጨረሻው ዘመን ሞዓ አንበሳ ዘምነገደ ይሁዳ ማለትም ከይሁዳ ነገድ የሆነው አንበሳ ድል ነሳ የሚለው ለኢትዮጵያዊው ኢየሱስ መሲህ ክርስቶስ የተነገረው መለኮታዊ ቃል ትምህርተ መስቀልን በያዘ የንግስና ዘውድን በደፋና በግርማ መፍርዕ ወይም አስፈሪ አንበሳ በተጠረረ እንዲሁም ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ማለትም ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ተብሎ የተነገረውን መዝሙራዊና ትንቢታዊ ቃል በስዕላዊ መልኩ በዓላማቸው ላይ በማተምና በመቅረጽ ማውለብለቡን ቀጥለዋል። ይህ የአረንጓዴ ቢጫና ቀይ ሰንደቅ ዓላማ ምልክት ኢትዮጵያንና ኢትዮጵያውያትን እያንዳንዳቸውን በተናጠል መንግስታቸውን በጋራ ከሰይጣናቱና ከክፉ ሰዎች ጠላትነት ጠብቆና ተከላክሎ ከጥንታዊና ቀዳማዊ ማንነታቸው ጋር ይሄው ከዓለሙ ሀገራት ሁሉ ተለይተው በዚህ እውነተኛ ማንነታቸው ለ2017 ዓመታት በሕያውነትና በዘላለማዊነት እንዲቀጥሉ ያስቻለ መለኮታዊ ጋሻ ነው። የዮሐንስ ራእይ ምዕራፍ 4 ከቁጥር 3። ዛሬም በዚህ የኢትዮጵያ ሰንደቅ ዓላማ የሚያምኑትን ኪዳናውያንና ኪዳናውያት የቀስተ ደመና ምልክቱ አማናዊና እውነተኛ መገለጫዎች የሆኑት ኢየሱስ መሲህ ክርስቶስና ድንግል ማርያም በመሆናቸው በዚሁ ቃል ኪዳን አማካኝነት በማንኛውም በኩል ለሚቃጡና ለሚነሱ ጥቃቶች፣ ለምሳሌ
ዓለሙን እያስጨነቁ ካሉት የአሸባሪነትና ገዳይ ከሆነው የኮሮና ተመሳሳይ ተውሳካት ነፃ ናቸው። ይህን መለኮታዊ ትዕምርት ምልክት ዓለም ሁሉ ተቀብሎት እየሰራበትና እየተጠቀመበት እንዳለ ይሄው ይታያል። ለምሳሌ በየመንገዱና በየአደባባዩ ላይ የተሽከርካሪ ፍሰትን ለመቆጣጠር ዓለሙ እየተጠቀመበት ያለው የመተላለፊያ መብራት ትራፊክ ላይት አደጋን በማስቆምና በመከላከል ፍቱን መሳሪያነቱ የተረጋገጠለት ነው። ኪዳናውያንንና ኪዳናውያትን ከማናቸውም አደጋ ጠብቆ ያለው ይህ የቀስተ ደመና ምልክት በግንባራችን ላይ በመለኮት እጅ የታተመ በመሆኑ ባለራዩም የእግዚአብሔርን ማኅተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆንም ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው ያለው ይህንኑ ያረጋግጣል። የዮሐንስ ራእይ ምዕራፍ 9 ከቁጥር 4። ዛሬም በዚህ መለኮታዊ ቃል ኪዳንነቱ በዚያው አዳምና ሔዋን ኖህና ሃይከል ይኖሩበት በነበረው የጊዮን ወንዝ መገኛ ምድርና ሰማይ ላይ እንዲህ ተዘርግቶና ሰፍኖ ናኝቶና በስቶ መታየቱ በመጀመሪያ እያንዳንዳችን በግል ወደ እውነተኛው ኢትዮጵያዊ ማንነት በመጨረሻም ሁላችንም በጋራ ወደ ኢትዮጵያ የእግዚአብሔር መንግሥት እንድንመለስና እንድንገባ አዋጅ ነጋሪቱንና ሰማያዊ ጥሪውን ማሰማቱና ማሳሰቡ ይሆናል። የመረጃ ምንጭ ንቡረ ኤርምያስ ከበደ ወልደ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያዊነት አንድነትና ሶስትነት በተዋህዶ ምስጢር። ጥያቄ: በተዋህዶ የሚገለጸው የኢትዮጵያዊነት የአንድነትና የሶስትነት ምስጢር ያልከው ነገር ምንድን ነው? ብታብራራልን። መልስ: በኢትዮጵያዊው ሕልውና ምስጢረ ሥላሴ የሚባለው ዘይቤ ስለ እግዚአብሔር አንድነትና ሶስትነት ማለትም እግዚአብሔር አንድ ሲሆን አብ፣ ወልድ፣ መንፈስ ቅዱስ ተብሎ በሶስትነት ይታወቃል፣ ይሰራል ብሎ የሚያትት ብቻ ሳይሆን እግዚአብሔር ስለሰራው የሥነ ፍጥረት ምስጢራት ጭምር የሚያበራራ የትርጓሜ ስልት መሆኑን መገንዘብ ይጠቅማል። ይህን የምስጢረ ሥላሴን ነገር ለማስረዳት ምሳሌ ሆነው የሚቀርቡትን ራሳቸውን የሥነ ፍጥረት ትንግርቶች ለዚህ አባባል ማስረጃ አድርጎ መጠቃቀሱ ይበቃል። አንዲቷን ፀሐይ በክበቧ በብርሃኗና በሙቀቷ ሶስትነት፣ አንድ ሰው በልቡ በቃሉና በስትንፋሱ ሶስትነት፣ አንድን ዛፍ በቅርንጫፉ በፍሬውና በቅጠሉ ሶስትነት፣ አንድን እሳት በፍህሙ በነበልባሉና በወላፈኑ ሶስትነት ተተንትኖ በማቅረብ ማለት ነው። ይህን ምስጢር ከዚህ በሰፋና በገዘፈ ሁኔታ አጉልቶ ማሳየት ይቻላል። ይኸውም የሰው አንድነት በነፍስ በሥጋና በመንፈስ ሶስትነት፣ የቤተሰብ አንድነት በአባት በእናትና በልጅ ሶስትነት፣ የሃይማኖት አንድነት በጾም በጸሎትና በምጽዋት ተግባራት ሶስትነት፣ የኢትዮጵያ ዘር አንድነት በካማዊነት በሴማዊነቱና በያፌታዊነቱ ሶስትነት፣ የኢትዮጵያ መንግሥት አንድነት በቤተ ሕዝቡ በቤተ ክህነቱና በቤተ ምልክናው ሶስትነት፣ የቅዱስ ኪዳን አንድነት በኪዳነ ልቦና በኪዳነ ኦሪትና በኪዳነ መንፈስ ቅዱስ ሶስትነት መገለጡ ናቸው። የመረጃ ምንጭ ንቡረ ኤርምያስ ከበደ ወልደ ኢየሱስ ኢትዮጵያና ኢትዮጵያዊነት መጽሐፍ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያንና ሰንደቅ ዓላማ። ኢትዮጵያና ሰንደቅ ዓላማ። ሰንደቅ ዓላማችን ለቤተ ክርስቲያን ምኗ ነው? ሰንደቅ ዓላማ መስቀልን ይተካል? ለኦርቶዶክስ ተዋሕዶ ልጆች በሙሉ የቀረበ የኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ለኢትዮጵያ እስትንፋሷ ሆና ከጥንት ጀምሮ ኖራለች፣ ወደፊትም ትኖራለች። ተዋሕዶ ቤተ ክርስቲያን ከማንነት እስከ ስልጣኔ፣ ከሰንደቅ እስከ ፊደልና ቀመር ለኢትዮጵያ የሰጠች ነች። ሆኖም አሁን ላይ
አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓላማ ቤተ ክርስቲያን ከመንግስት የወረሰችው ባለቤትነት የሌላትና ምስጢር አልባ አድርገው የሚያወሩ የቤታችን ሰዎች በርክተዋል። ጥላቻቸው ከሰንደቁ ባይሆንም ሰንደቁን በቃል ኪዳን ምልክትነቱ የሚቀበሉትን ሰዎች ለመቃወም ሲባል ሰንደቁን የሚያቃልሉ ናቸው። በዚህም ላይ መስቀልን የሚተካ አርማ ተደርጎ እንደሚታሰብ አሉባልታ የሚነዙ ሆነዋል። ጠላት ፈጥሮ ስም አሰጥቶ እውነቱን ከተጠዩ አካል ጋር ለማጥፋት የሚደረግ ስልት ነው። ልክ እንደ ዘር አጥፊ ፕሮፓጋንዳ ማለት ነው። የኢትዮጵያ ሰንደቅ ዓላማ ምንጩ ከየት ነው? በመጽሐፍ ቅዱስ በዘፍጥረት ምዕራፍ 9 ከቁጥር 8 እስከ 17 ላይ እንደተገለጸው እግዚአብሔር በኖህ በኩል ለሰው ልጆች ሁሉ ዓለምን ዳግመኛ በጥፋት ውሃ ላያጠፋት የቃል ኪዳን ምልክትና ምስክር ትሆን ዘንድ ቀስቴን በደመና ላይ እዘረጋለሁ፣ የምህረት የቃል ኪዳን ምልክት ትሁን ያለው ነው። ቃል ኪዳኑም ዘላለማዊ ሲሆን እግዚአብሔር ዳግመኛ የሰው ልጅ በንፍር ውሃ ላለማጥፋት የሰጠው ቃል ኪዳን ነው። ለሰው ብቻ ያይደለ ሥጋ ለለበሰ ፍጡር ሁሉ የተሰጠ ቃል ኪዳን ነው። በኋላም ለሰው ልጆች በሥጋ ተወልጄ አድንሃለሁ ብሎ የገባውን ኪዳን በእመቤታችን በቅድስት ድንግል ማርያም በኩል ፍጻሜን አግኝቷል። ከልቅሶ ደመና የጥፋት ውሃ ዳግመኛ በምድር ፊት ላይ እንዳይዘንብ የኖህ የመሐላው ምልክት ይሆንሽ የተመሰገንሽ ማርያም ሰላምታ ላንቺ ይገባሻል በማለት አባ ጊዮርጊስ ዘጋስጫ እንዳመሰጠረ እደግመዋለሁ። ከልቅሶ ደመና የጥፋት ውሃ ዳግመኛ በምድር ፊት ላይ እንዳይዘንብ የኖህ የመሐላው ምልክት ይሆንሽ የተመሰገንሽ ማርያም ሰላምታ ላንቺ ይገባሻል በማለት አባ ጊዮርጊስ ዘጋስጫ እንዳመሰጠረ፣ ስለዚህም ቀስተ ደመና በኪዳናት መፈጸሚያ ከእመቤታችን ቅድስት ድንግል ማርያም ጋር ተያይዞ የማርያም መቀነት ይባላል። መቀነትሽን አታጥብቂባት ስንል እንኳ አትጨክኝባት፣ ስትለምንሽ ፊት አትንሻት እንደመሆኑ የምህረት ኪዳን የታጠቀች እመቤታችን ቅድስት ድንግል ማርያም ናትና ይህን የምህረት መቀነት ማለትም ቀስተ ደመናውን ከወገቧ ላይ አድርጋ ሁሌ መዳናችንን የምትለምን ስለሆነች ይሆን ይህ የማርያም መቀነት የተባለው? ከጥፋት ውሃ በኋላ ርስቱ የአፍሪካ ምድር ማለትም ኢትዮጵያ በሆነች በአባታችን ኖኅና በትውልዶቹ ዘንድ ተጠብቃ የኖረች አርማ ነች። አርማነቱ ርስት በሆነችው ምድር ሲኖር የእግዚአብሔርን ቃል ኪዳን የሚያስብበት ነች። በኋላም እነዚህ ሦስት ቀለማት በንጉሥ ሰንደቅ ዓላማ ዘመን ማለትም ከጌታ ልደት 4500 ዓመታት በፊት ከሃይማኖታዊ እስከ መንግሥታዊ አርማነት ሰፍቷልና መንግሥቱም ከእግዚአብሔር ነውና የቃል ኪዳን ምልክቱም በንጉሡም ስም መነሻነት ሰንደቅ ዓላማ ተባለ። ይህም ማለት ሰንደቁ ከመንፈሳዊ ወደ ሀገራዊ አርማነት የተወረሰ ነው እንጂ ቤተ ክርስቲያኒቱ በኢትዮጵያ ምድር ስለተተከለች ከመንግሥት የወሰደችው አይደለም። በእርግጥ ከክርስቶስ ልደት በፊት ቤተ ክርስቲያን አሁን ባለባት ሕንፃና ሥርዓት ባትገኝም የቤተ ክርስቲያን ታሪኳ ግን ከመላእክት መፈጠር ጀምሮ የኖረ ነው። ይህም በሕገ ልቦና ሲኖሩ የነበሩ አባቶቻችን መንፈሳዊ ሰንደቃቸው አድርገው በልባቸውና በዓላማቸው ያስቀመጡት ነው። መንግሥታቸው ከእግዚአብሔር፣ ኑሯቸው ከመንፈሳዊነት ጋር የተጣበቀ ነበርና ቀስተ ደመናውን በምድራዊ ርስታቸው አርማ አድርገውታል። ቀስተ ደመና 7 ቀለማት ሲኖረው ለምን ባንዲራው 3 ኖረው? በቀስተ ደመና ውስጥ ያሉ ቀለማት 7 ናቸው። 3ቱ መሠረታዊ ቀለማት ሰማያዊ፣ ቢጫ፣ ቀይ ሲሆኑ ቀሪ 4ቱ በውህደትና በውርርስ የሚፈጠሩ ናቸው። ሰማያዊ ሲደመር ቢጫ አረንጓዴን ይፈጥራል። ቀይ ሲደመር ቢጫ ብርቱካናማን ይፈጥራል።
ሰማያዊ ዋና ሆኖ ወይን ጠጅና ሐምራዊ በቀለም ለዛ ተለያይተው አሉበት። በቀስተ ደመና ላይ ግን ጉልህና ቋሚ ሆነው የሚታዩት ቀይ፣ ቢጫ፣ አረንጓዴ ብቻ ናቸው። በቀስተ ደመና ላይ ግን ጉልህና ቋሚ ሆነው የሚታዩት ቀይ፣ ቢጫ፣ አረንጓዴ ብቻ ናቸው። ወደ ምድር የተቀነበበው የቀስተ ደመናው ክፍል ጀርባው ላይ ካለው የሰማይ ቀለም የተነሳ ሰማያዊዎቹ ደብዝዘው የሚታዩ ናቸው። ብርቱካናማውም ቢሆን ከቢጫው ተነጥሎ በቀዩ ተውጦ ይታያል። የቀስተ ደመና ሰባቱ ቀለማት አንድም ሦስቱ ቀለማት የምስጢረ ሥላሴ ምሳሌ ናቸው። የኢትዮጵያ ሰንደቅ ዓላማ አንድ ሰንደቅ ዓላማ ሦስት መልክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ተብሎ ሲመሰገንበት ሲመለክበት የኖረው አንድ ሰንደቅ ዓላማ እንዲሉ ሊቀ ሊቃውንት አያሌው ታምሩ ይህን ምስጢር ደግሞ በአንዳንድ የቅዱስ ያሬድ ስዕላት ላይ የሚታይ ነው። ዜማ የገለጡለት ሦስት ወፎች ማለትም መላእክታኖቹ ሲሳሉ አረንጓዴ ግዕዝ፣ ቢጫ እዝል፣ ቀይ አራራይ ተመስለው ይታያሉ። ግዕዝ ዜማ የአብ፣ እዝል የወልድ፣ አራራይ ደግሞ የመንፈስ ቅዱስ ምሳሌ እንደሆኑ ደግሞ ከነዜማ ጸባያቸው የቤተ ክርስቲያን ትምህርት ያስረዳናል። ቀስተ ደመና ከቃል ኪዳን ምልክትነቱም በላይ የልዑል እግዚአብሔር የክብሩ መገለጫ ነው። ሐዋርያው ቅዱስ ዮሐንስና ነቢዩ ሕዝቅኤል በየራእዮቻቸው ልዑል እግዚአብሔር በክብርና በሚያስፈራ ግርማ በዙፋኑ ላይ ሆኖ ዙሪያውን በሚያምርና ኅብር ባለው የቀስተ ደመና ጸዳል ተከቦ ተመልክተውታል። ራእየ ዮሐንስ ምዕራፍ 4 ከቁጥር 2 እስከ 3 እንዲሁም ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 26 እስከ 8። በተጨማሪም ንጉሠ ነገሥት ዳግማዊ አፄ ምኒልክ በአድዋ ጦርነት ወቅት ታቦት ይዘው ሲዘምቱ ቅዱስ ጊዮርጊስ ሊረዳቸው ሲመጣ በቀስተ ደመና መገለጡን ልብ ይሏል። ይህም የትድግና የማዳን ምልክት ሆኖ ታይቷል። በተለያዩ መምህራን የሚሰጡ የማጣጣል ሐሳቦች ጊዜው ጎሳንና ቋንቋን ማዕከል ያደረገ ክርስትናን ፈላጊ፣ በሌላው በኩል ደግሞ እውነቱን ከማስረዳት ይልቅ ሌላው እንዳይከፋው እየተባለ ማለፍ የተለመደበት ነውና አረንጓዴ፣ ቢጫ፣ ቀዩን መለኮታዊ አርማ ላልፈለገ ክልላዊ ጨርቆችን በማዘጋጀት ቤተ ክርስቲያን ላይ መለጠፍን የሚደግፉ አሉ። ጎሳዬን የሚወክል ባንዲራ ይሄ ነውና ቤተ ክርስቲያን ላይ ይሄ ይለጠፍ ባዩ ሲመጣ፣ በሌላ ጎኑ ደግሞ ከቤተ ክርስቲያን ይሁና ምን አለበት አረንጓዴ፣ ቢጫ፣ ቀይ የመንግስት እንጂ የቤተ ክርስቲያን ቀለም አይደለም የሚሉ አዘናጊዎች በቤታችን በመብዛታቸው የአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን ክብሩን እንዳይረዳ እያደረጉት ነው። ሌሎቹ መምህራን ደግሞ የቤተ ክርስቲያን አርማ መስቀል እንጂ ባንዲራ አይደለም ይላሉ። እዚህ ላይ ማን መስቀልን ይተካል እንዳላቸው ግን አይታወቅም። መስቀል ቤዛችን የድህነትና የኃይል አርማችን ነው። ሰንደቁ ደግሞ በሌላ ወገን የእግዚአብሔር የምሕረት ቃል ኪዳን የምናስብበት የእግዚአብሔርን የምሕረት ቃል ኪዳን የምናስብበት እስከ መስቀል የተከፈለልንን የምሕረት ቃል ኪዳን የምናስብበት አርማችን ነው። ሌሎቹ መምህራን ደግሞ ቤተ ክርስቲያን ዓለም አቀፋዊት ነች፣ ስለዚህ የአንድ አገር ሰንደቅ አይወክላትም የሚሉ መምህሮች ናቸው። ቤተ ክርስቲያን ዓለም አቀፋዊነቷ እውነት ቢሆንም ያለ ቦታው መጠቀሱ ቤተ ክርስቲያንን ከባለቤትነት ለማራቅ መሳሪያ አድርገውታል። እነዚህ መምህራኖች የቅዱሳኑን ስም እየጠሩ እነሱ መቼ ይሄን ሰንደቅ ያውቁታል እያሉን ነው። አንዱን ጥሎ አንዱን አንጠልጥሎ እንዲሉ ሌሎቹ የቃል ኪዳኑን ሰንደቅ አልተጠቀሙም ማለት የኢትዮጵያ ቤተ ክርስቲያን ከመንግስት ወሰደችው አያስብልም። እዚህ ላይ ኢትዮጵያ ዓለም ከእግዚአብሔር የተሰጠውን ሲተው እርሷ ግን ጠብቃና አስጠብቃ አክብራ ያኖረች ሀገር ናት። ሌላው ደግሞ እነዚሁ መምህራኖች የሚሉት ቤተ ክርስቲያን ዓለም አቀፋዊ ነች፣ ስለዚህ
የአንድ አገር ሰንደቅ አይወክላትም የሚሉ መምህራኖች ናቸው። ቤተክርስቲያን ዓለም አቀፋዊነቷ እውነት ቢሆንም ያለ ቦታው መጠቀሱ ቤተክርስቲያንን ከባለቤትነት ለማራቅ መሳሪያ አድርገውታል። የቅዱሳንን ስም እየጠሩ እነሱ መቼ ይሄን ሰንደቅ ያውቁታል እያሉን ነው። አንዱን ጥሎ አንዱን አንጠልጥሎ እንዲሉ ሌሎቹ የቃል ኪዳኑን ሰንደቅ አልተጠቀሙም ማለት የኢትዮጵያ ቤተክርስቲያን ሰንደቅ ዓላማን ከመንግስት ወሰደችው አያስብልም። ለምሳሌ 14 ቅዳሴያትን ቤተክርስቲያናችን ትጠቀማለች። የግብጽ ቤተክርስቲያን ግን 3ቱን ብቻ ትጠቀማለች። እና እነሱ ስላልተጠቀሙት እኛ እንጣለው ማለት ነው እንዴ? ከሌሎቹ ለየት የሚያደርጋትን የታቦት አከባበርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ቤተክርስቲያን የሚለዩት ሌሎች ሥርዓቶችና ምስጢራዊ ነገሮች የሏትም እንዴ? ታዲያ እነዚህን ሁሉ ጠቅሶ ዓለም አቀፋዊ አይደለምና የኢትዮጵያ ቤተክርስቲያን ትተው ልንል ነው እንዴ? ለአብነት ያህል የመድኃኔ ዓለም ቅዱስ መስቀል ቅርጽ ከዓለም መላእክት እስከ ምድር ድረስ ቀጥ ብለው የተመሳቀሉ 2 መስመሮችና 4 ጫፎች መሆኑ ይታወቃል። የኢትዮጵያ ቤተክርስቲያን ደግሞ መልክ ብዙ የሆኑ 4ቱን ጫፍ የያዙ ነገር ግን የተመሳቀለ መስመር የማናይባቸው ሐረግና ክበቦችን የተሞሉ የተለያዩ የመስቀል ቅርጾች አሏት። ታዲያ ቅርጾቹ ዓለም አቀፍ አይደሉም ብለን ልንተዋቸው ነው እንዴ? የኢትዮጵያ ቤተክርስቲያን በመስቀሏ ልትነቀፍ ነው እንዴ? የራሷን ምስጢር ቀምማ በመስቀሏ ላይ ብታደርግ ምን ነውር አለው? መባረክና መቀደስ ያንሳቸዋል እንዴ? ልክ እንዲሁም ቀስተ ደመናውን ከ7 ቀለማት ወደ 3 ቀለማት አድርጋ ሰንደቋ ጌጧ ብታደርገው ምስጢራዊነት አሲዛ ነውና መንፈሳዊ ቀለሟ ብታደርገው አያስነቅፋትም። የሀገሪቱ ሰንደቅ መሆን የጀመረውም ከቤተ ክርስቲያን ተወርሶ ነውና ሰንደቁን መጠቀም ከኩላዊነት አያወጣትም። ሌሎች ሀገራት ፖለቲካዊ መሰረት ያለው ሰንደቅ ስላላቸው ኢትዮጵያን በፖለቲካ ያገኘችው ማስመሰል አይገባም። ሰንደቋ ቀድሞውንም መለኮታዊ መልእክትና ክብር ያለው ነውና መስቀልን ኃይሏ ሰንደቋን የቃል ኪዳን ምልክት አድርጋ ኖራለች፣ ትኖራለች። ምን ነው ቤተ ክርስቲያን አሃዝና ፊደል፣ ስነ ጽሑፍና ስልጣኔ ለሀገሪቱ ለሕዝቡ ሰጠች ስንል ቆይተን አሁን ሰንደቋን መጤ አደረጋችሁት። ያላለውን አሉ፣ ከመስቀል ይልቅ ባንዲራ ያድናል አሉ እያሉ በፕሮቴስታንታዊ ነገሮችን የማክፋፋት ጠባይ ተጠመዳችሁ። ፕሮቴስታንታዊ ጠባይ ማለት መናፍቃን ለመስቀል ስንሰግድ አመለኩት ሲሉን እንደነበረው ማለት ነው። ምንነቱን አምኖ አረንጓዴ፣ ቢጫ፣ ቀዩን ዓለም ሁሉም ልጠቀም ቢል አይከለከልም። ልክ የመስቀል ቅርጾቿን ከነምስጢሩ ልጠቀም ቢል እንደሚችል እንደ ሰው ምኞት የሚቀነስ የሚጨመር ሥርዓት ቤተ ክርስቲያን የላትም። የሰውን ፊት የፖለቲካን ክረት አይታ የምትለወጥ ቤተ ክርስቲያን የለችም። መንፈሳዊ ሰንደቋን ይዛ ወደፊት ትቀጥላለች እንጂ የመጣው መንግስት የራሱን አርማ በሰንደቋ ላይ ጥገኛ አድርጎ ሲለጥፍ ኖረ እንጂ ቤተ ክርስቲያን ከመንግስት የወሰደችው ሰንደቅ ዓላማ የላትም። መስቀልንም ይተካል ብላ አስባ አታውቅም። ያሰበ ምዕመን ካለም መለኮታዊ የቃል ኪዳን አርማ እንደሆነ አስረድቶ መመለሱ ይገባል እንጂ የጠሉትን ግለሰብ ወይም ማህበረሰብ ለመቃወም ብሎ እውነቱን ማጣጣል ክርስቲያናዊ አይደለም። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።